بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد خيرا. يقول الشيخ الإمام محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه شروط الصلاة درسنا اليوم بإذن الله جل وعلا. وصلنا إلى قول المؤلف رحمه الله تعالى إن شاء الله ذلك شروط الصلاة ما تم درساتشن ومتمرتاتشن من هنا يا سورة الفاتحة قراءة الفاتحة فاتحا منبب يعني مالتن የቁርአን መካፈሻ የሆነችውን ፋቲሃ መቅራትና ማንበብ ሩክኑን ሚን አርካኒ ሶላት ከሶላት ማለት ነው መስፈርቶች አንድ መስፈርት እንደሆነች ማለት አይተን ነበርና የሷን ጽንሰ ሐሳብና ትርጓሜን ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላሁ ተዓላ አጥርና መጠን ባለ ሁኔታ ማለት ነው ያብራሩ እየተመለከተን ነበር። አልহামዱሊላህ የሚለውን አይተን ረቢ አልዓለሚን አልহামዱሊላህ ረቢል ዓለሚን ስንል الحمد من እንደሆነ ተመለከተናል። ረቢ ከሚለው ነው የምናነሳው ማለት ነው። ረቢ የሚለው الرب يعني رب የሚለው ሊፈቱ ነው። ረብ ማለት እኮ አሉ الرب ማለት እኮ هو المعبود هو السنوالو المعبود የሚመለክ ማለት ነው። معبود يعني ማለት ነው ረብ ከሚለው ማዕና ረብ ከሚለው የሚለው ቃል ከሚሰጣቸው ማዕናዎችና ጽንሰ ሐሳቦች ውስጥ አንዱ ምንድነው معبود የሚል ማዕና አለው። ተመላኪ ማለት ነው። الرب هو المعبود ብለን ማለት ነው። الأصول الثلاثة እንደተመለከተው الرب هو المعبود እሱ ተመላኪ ነው የሚመለክ አምልኮ ሊሰጠው የሚገባ ማለት ነው። ረብ ማለት ነው። خيرا ስለዚህ الرب ረብ ማለት هو እሱ ነው። المعبود ተመላኪ ማለት ነው። ከዛ ደግሞ ከረብ ማዕና ደግሞ الخالق ፈጣሪ የሚል ትርጓሜ ያለው። ስለዚህ ረብ የሚለው معبود የሚል ትርጓሜ ያለው خالق የሚል የሆነ ትርጓሜም አለው ማለት ነው። ስለዚህ هو المعبود እሱኮ ተመላኪ ነው አሉ። ተመላኪ ሆነ የሚመለክ አምልኮ የሚሰጠው ጌታ ምን ይባላል? ረብ ተብሎ ይጠራል። الخالق ፈጣሪ ሆነ የሚፈጥር ረብ ተብሎ ይጠራል። الرازق እንደዚህ ማለት ነው የሚረዝቅ የሚያበላ የሚያጠጣ ምን ይባላል? ረብ ተብሎ ይጠራል ማለት ነው። المتصرف ነገራቶችን የሚያስተናብር المالك يعني ማነው ነገራቶችን የሚቆጣጠር ማለት ነው። ማሊክ የሚል ማዕና አለው። ረብ ማለት ማሊክ ተቆጣጣሪ ነገራቶች ሁሉ የሚቆጣጠር ማለት ነው። በሁሉም ነገር እንቅስቃሴ ሁላ ባለቤትና ተቆጣጣሪ የሆነ ማለት ነው። ስለዚህ አልማሊኩ ተቆጣጣሪ የሆነ የሚለውን ማዕና ይዛል። ሁሉንም ዓለምን በሱ ስራ አድርጎ የሚቆጣጠር ማለት ነው። አልሙተሰሪፉ ነገራቶችን ደግሞ የሚያስተናብር ማለት ነው። ተስሪፍ ማለት ምንድነው? ነገራቶችን ማስተናበር። ፀሐይ በምስራቅ ወጥታ በምዕራብ እንድገባ፣ ዝናብ እንዲመጣ እንዲቀር፣ ብርሃኑ ተወግዶ ጨለማው እንዲመጣ፣ ጨለማው ተወግዶ ብርሃኑ እንደዚህ የሚያደርገው ማን ነው? አላሁ ተባረከ ወተዓላ ስለሆነ ረብ የሚለው ይሄን ሁላ ማዕና ይዛል። ስለዚህ የረብ ማዕና ስንት ሆነ? አልመዕቡድ፣ አልኻሊቅ፣ አልራዚቅ፣ አልማሊክ፣ አልሙተሰሪፍ እነዚህ ሁላ ማዕናዎች አካቶ የሚይዝ የሆነ ቃል ነው ረብ የሚለው። ስለዚህ አልሐምዱሊላህ ምስጋና ውዳሴ በጠቅላላ ለአላህ የተገባው ነው። ረቢ ተመላኪ የሆነው የዓለሙ አልዓለሚን የዓለሙ ሁላ የሚያመልከው አንድ የዓለም ሁላ ፈጣሪ የዓለም ሁላ ረዛቂ የዓለም ሁላ ተቆጣጣሪ ዓለሙ ሁላ ደግሞ የሚያስተናብር አስተናባሪ ይሄ ሁላ ማዕና ይዛል ማለት ነው። ስለዚህ الرب هو المعبود الخالق الرازق المالك ማለት ተቆጣጣሪ ማለት ነው። المتصرف ነገራቶችን ደግሞ የሚያስተናብር ያለ ማለት ነው። ማስተናበር ማለት ተድቢር ማለት ነው። ፀሐይ እንደ በዚህ ይወጣ በዚህ ግባ እንደዚህ ሁሉን ነገር የሚያደርገው ማለት ነው አላሁ ተባረከ ወተዓላ ብቻና ብቻ ነው የሚለውን ማለት ነው የሚሰጥ የሆነ የሚያስይዝ የሆነ ትርጓሜ ቃል ነው። ስለዚህ ረብ የሚለው እነዚህ ሁለት ማዕናዎችን አለ ማለት ነው ማዕና ይዛል። ከዛ ደግሞ ሙረቢ ተንከባካቢ የሆነ የሚልም ማዕና ይዛል። ረብ ማለት ተንከባካቢ፣ ሙረቢ የሚንከባከብ የሆነ ጀሚዓ በጠቅላላ አልኸልቂ ፍጡራኖችን በጠቅላላ ቢኒዓሚ በጸጋዎች አላሁ ተባረከ ወተዓላ የአላህ ጸጋዎች በጣም ብዙ ናቸው። ቢኒዓሚ በጸጋዎቹ አለቲ ላ ቱሕሳ ፈጽሞ የማትገደብና የማትቆጠር
ቁጥር ስፍር የማይገባቸው በሆኑት ጸጋዎቹ ዓለምን ማለት ነው ሁሉንም የሚንከባከብ የሚል ማዕናም አለው። ስለዚህ አልሐምዱሊላህ ምስጋና ውዳሴ የተገባው ነው ለአላህ ረቢል ዓለሚን የዓለማቱ ሁላ ተንከባካቢ ብለን የምንፈሰረው ከዚህ አንፃር ነው ማለት ነው። ስለዚህ ሙረቢ ተንከባካቢ የሚንከባከብ ጀሚዓ በጠቅላላ ሁሉንም አልኸልቂ ፍጡራኖችን በጠቅላላ አንድም የሚቀር የለም ማለት ነው። ሁሉም ማለት ነው ወማ ሚን ዳበቲን ያኒ ፊል አርዲ ኢላ ዐለላሂ ሪዝቁሃ እንደሚለው አላሁ ተባረከ ወተዓላ መሬት ላይ አንዲትም እንቅስቃሴ የምታደርግ እንስሳትም ሆነ ምንም ነገር የለም በአላህ ላይ ሪዝቃቸው ሲሳያቸው በአላህ ላይ የሆነ ቢሆን እንጅላል። ስለዚህ ሁሉንም የሚንከባከበው አላሁ ተባረከ ወተዓላ ብቻ ነው። ስለዚህ ሙረቢ ጀሚዐል ኸልቅ ፍጡራኖችን ሁላ በጠቅላላ የሚንከባከብ በምን ቢኒዓሚ በጸጋዎቹ በአንድ ጸጋ አይደለም በብዙ ጸጋዎች የአላህ ጸጋ ስፍር ቁጥር የላቸውም። يعني نعمة الصحة ونعمة الأكل والشرب ونعمة كثير يعني ما نعم الله تبارك وتعالى كثيرة لا تحصى ولا تعد يعني بقطرات تقدم يهني عنه أنلم لذلك يقول الله تبارك وتعالى وإن تعدوا نعمة الله لا تحصوها يا الله نسقى بتقطروا بنان تلا يوالو نسقى بتقطروا لتقطروا تهجروا ملال الله تبارك وتعالى سلازي زي ما تقولنا إيه ولا ما نزل سلازي الحمد لله ስንል ምን እያልን ነው? ውዳሴ የተገባው ነው ለአላህ ረቢ ጌታ የሆነ ፈጣሪ የሆነ ረዛቂ ለሆነው አሰናባሪ ለሆነው ዓለሙ ሁሉ የሚንከባከብ ለሆነው በጸጋዎቹ የሚንከባከብ ለሆነው ጌታ ለአላሁ ተባረከ ወተዓላ ይገባው ማለት ነው። አልዓለሚን አሉ ዓለሚን የሚለው እንደሙቃሊፈቱ ነው። አልዓለሚን የዓለሙ ሁሉ ማለት ነው። አልዓለሚን ማለት ኩሉ ማ ሲወላሂ ዓለም አሉ ሲፈቱት ዓለሚን የሚለው ኩሉ ሁሉም በጠቅላላ ማ ነገር ማለት ነው ሲዋ ውጭ ያለው ነገር አላህ ከአላህ ውጭ ያለው ነገር በጠቅላላ ከአላህ ውጭ ያለው ነገር በጠቅላላ ዓለሙን ዓለም ተብሎ ይጠራል። ስለዚህ ዓለም ምንድነው ብንባል ኩሉ ማ ሲዋ አላህ ኩሉ ሁሉም ማለት ነው ማ ነገር ሲዋ ውጭ ያለ ማለት ነው አላህ ከአላህ ውጭ ያለው ነገር ሁላ ዓለሙን ዓለም ይባላል። ዛፉም ድንጋዩም ሰውም ጂኒውም መላኢካውም ሁሉም ሰማዩ መሬቱ በጠቅላላ ዓለም ተብሎ ተጠራ። ወሁወ አላሁ ተባረከ ወተዓላ ደግሞ ረቡ ጌታ ነው አልጀሚዕ የሁሉም ጌታ ነው። ቢማዕና የዛፉም የድንጋዩም የሰማውም የመሬቱም በቃ ከአላህ ውጭ ያለው ሁላ የዛ ሁላ ፈጣሪ ጌታ ማን ነው? አላሁ ተባረከ ወተዓላ ብቻና ብቻ ነው ማለት ነው። ስለዚህ እዚህ ላይ አልሐምዱሊላሂ ረቢል ዓለሚን የሚለው ትርጓሜ ይሄን ይመስላል ነው። ዓለም ከአላህ ውጭ ያለው ሁላ ዓለም ይባላል። ዛፉም መሬቱም ድንጋዩም ሰማዩም ዓለም ተባለ አይደል? ዓለም ማለት አስል መሰረቱ ምልክት ማለት ነበረ። ለምን ታዲያ አኒ ሰማዩ መሬቱ ሰው ሁሉ ጅኙ ዓለም ለምን ብሎ አላህ ጠራቸው ስንል لأنهم يعلمون الله تبارك وتعالى ويدلون نعم لأنهم صاروا عالما لله تبارك وتعالى عالما لوجود الله تبارك وتعالى الله تبارك وتعالى ما نمارتون لمنور ملكت ስለሆኑ ነው يعني ማለት ነው ሁሉ ነገር ማለት ነው ሰማዩ መሬቱን አእምሮ ጤነኛ የሆነ አካል ሰማዩን አይቶ መሬቱን አይቶ አላሁ ተባረከ ወተዓላ ብቸኛ ጌታ መሆኑን ያምናል ማለት ነው ይረዳል። لمن كان له قلب أو ألقى السمع وهو شهيد ብሎ አላሁ ተባረከ ወተዓላ እንደሚናገረው إن في ذلك لذكرى لمن كان له قلب أو ألقى السمع وهو شهيد بمعنى ሰማዩን መሬቱን አይቶ አላህ ጌታ ለመሆኑ ማን ያውቃል? ባይሆን ይሄን የሚያውቀው ማን ነው? አእምሮ ጤነኛ የሆነ ጆሮን يعني በስነ ስርዓት አዳምጦ የሰጠ የሆነ አካል ነው ያስተነተነ የሆነ አካል አላህ ጌታ መሆኑን ያውቃል። ብቸኛ አንድ የሆነ ጌታ መሆኑን ያውቃል። كما قال الشاعر وفي كل شيء فوا عجبا كيف يعصى الاله ام كيف يجحده الجاحد وفي كل شيء له آية تدل على انه واحد ولا እኔ ይገርመኛል ይደንቀኛል አላህ እንዴት ይታመጻል እንዴት አላህ ማለት ይካዳል እንዴት ጌታ የለም ይባላል። وفي كل شيء له آية በሁሉም ነገር ለአላህ ተአምር ሆኖ ይያለ ሰማዩ መሬቱ ተአምር ሆኖ ምልክት ሆኖ ይያለ يعني ማነው ተدل على انه واحد አላህ አንድ የሆነ ብቸኛ ጌታ መሆኑን የሚጠቁሙ ምልክቶች ይያሉ እንዴት ይካደልበታል እንዴት ጌታ የለም ይባላል። ይሄ ይደንቀኛል አለ ገጣሚው። ትክክለኛ የሆነ ግጥም ነው የገጠመው። እነዚህ ላይ አልহামዱሊላሂ ረቢል ዓለሚን የሚለው ትርጓሜ ይሄን ይመስላል። አላህ ዓለም የሚባለው ኩሉ ማ ሲወላሂ ዓለም وهو رب الجميع እሱ አላሁ ተባረከ ወተዓላ የሁሉም ጌታ ነው ማለት ነው። الرحمن الرحيم ስንል الرحمن الرحيم ስንል ما معناهما معناቸው ሐሳብ يعني ምንድነው ትርጓሜያቸው ምንድነው የሚለው ነገር ስንመለከት الرحمن የሚለው ደግሞ رحمة عامة بجميع المخلوقات አሉ ሲፈቱት ምን አሉ الرحمن ማለት يعني رحمة የእዝነት ባልተቤት ማለት ነው።
يعني إذنت بالتبيت هنا بإذنت ميقلت صبت هنا سمنو عامة الدراشنا تقلي هنا إذنت بالتبيت تقلي هنا إذنتنو الرحمن ميبالو زين بتأمر روح ميبالو الرحمن رحمة أي ذو رحمة يا إذنت بالتبيت مالتنو عامة الدرش هنا تقلي هنا كل من متقلل بجميع بتقلل المخلوقات ፍጡራኖችን አላህ የፈጠራቸውን ፍጡራኖች በጠቅላላ የምትጠቀልልና ጠቅልላ አርጋ የምታስገባ የምታካት የሆነችው የእዝነት ስሙ ማናት አርህማን የሚለው ነው ስለዚህ አርህማን የሚለው የሰፊ እዝነት ባልተቤት ለሁሉም ለአማኙም ሊካኒ ለሙእሚኒሂም ወካፊሪሂም ወሙናፊቂሂም ወሙሽሪኪሂም ወሙወሂዲሂም በጠቅላላ ማነው ለአማኙም ለካፊሩም ለሙናፊቁም ለምኑም ብቻ ሁሉም አላህ ለፈጠራቸው ፍጡራኖች ላይ የሚያዝንበት ስሙ አርህማን ይባላል ስለዚህ አርህማን ስንፈስር ምን ብለን እንፈስረው የሰፊ እዝነት ባልተቤት በሆነው ስሙ አላህ በሰፊው የሚያዝንበት لذلك رحمة عامة አዳራሽና ጠቅላይ የሆነ የእዝነት ባልተቤት بجميع በሁሉም المخلوقات በፍጡራኖች ላይ በጠቅላላ የሚያዝንበት ማለት ነው الرحيم نعم الرحمن الرحيم የሚለው ደግሞ الرحيم የሚለው ስሙ ጽንሰ ሐሳቡ ትርጉሙ ምንድነው رحمة خاصة بالمؤمنين አሉ رحمة የእዝነት ባልተቤት የሆነ የሚያዝንበት የሆነ ስም ነው خاصة ልዩ የሆነች እዝነት ልዩ የሆነ የተለየ የሆነ እዝነቱ የሚያዝንበት ስሙ ረሂም ይባላል በማን بالمؤمنين ለአማኞች ብቻ ልይት አድርጎ የሚያዝንበት ስም ምን ይባላል ረሂም ይባላል ማለት ነው ስለዚህ الرحمن የሚለው ለሁሉም ለአማኙም ለካፊሩም የሚያዝንበት ስም ሲሆን الرحيم የሚለው ደግሞ ምንድነው አለ رحمة خاصة የእዝነት ልዩ የሆነች የእዝነት ያኒ ለይቶ የሚያዝንበት የሆነ ስም ነው በማን بالمؤمنين ለአማኞች ብቻ በሱ ላመኑ የሱን ትእዛዝ ላከበሩ ለሆኑ ሰዎች ብቻ የሚያዝንበት ለየት አድርጎ የሚያዝንበት እዝነት ስም ረሂም ይባላል አሉ والدليل መረጃው قوله تعالى يا الله تبارك وتعالى قال ነው አሉ መረጃው بمعنى رحيم የሚለው ለአማኞች ብቻ የሚያዝንበት ስም ለመሆኑ መረጃው የአላሁ ተባረከ ወተዓላ ቃል ነው ምን አለ አላሁ ስብሓነሁ ወተዓላ في كتابه الكريم وكان بالمؤمنين رحيما ይላል አላሁ ተባረከ ወተዓላ الله سبحانه وتعالى كهون لنا وكان هنا الله تبارك وتعالى بالمؤمنين بأمان يجكم مالتنو رحيما بتام عزين روح هنا رحيما ايو لأمان يجك بالمؤمنين سلنا كافروች ወጡ ማለት ነው ለአማኞች ከሆነ ምን ሆነ ረሂመን በጣም አዛኝ ሆነ ስለነ ረሂም የሚለውን ቃል የተጠቀመው ለማን ነው ለአማኞች ነው ስለዚህ የሚጠቁመን ምንድነው ረሂም የሚለው ስሙ የሚያዝነው ለአማኞች ነው እንጂ ከሃዲያኖች ካፊሮች አይገቡበትም እዚህ ቦታ ላይ ስለዚህ አርህማን የሚለው የሰፊ እዝነት ባልተቤት በሆነው ረሂም የሚለው ደግሞ ምንድነው ለአማኞች ብቻ የሚያዝንበት በሆነው ስሙ በእነሱ ማለት ነው ያኒ በእነሱ ስሞች ታግጄ ሶላቴን ማነው በረካ ፈልጌ ሶላቴን ሰግዳለሁ ይያለ ነው ስለዚህ አርህማን አርሂም የሚለው ተርጓሚ ይሄን ይመስላል ማሊኪ የውሚዲን ስንል ደግሞ ማሊኪ ያኒ ማለት ተቆጣጣሪ ማለት ነው የውሚ የቀን ተቆጣጣሪና ያኒ ንጉስ ማለት ነው ማሊክ የውሚዲን የፍርዱ ቀን ተቆጣጣሪና ማለት ነው ዳኛ ማለት ነው ማሊክ ማለት ተቆጣጣሪ ፍርድ ሰጭ ማለት ነው ማሊክ የተቆጣጣሪ የሆነ የውሚ የቀን ተቆጣጣሪ አዲኒ የየውሙዲን ማለት ነው ያኒ የውሙዲን ማለት ያኒ የውም القيامه يعني يمندው ቀን ማለት ነው ዲን ማለት ጀዛእ ማለት ነው ይፈስሩታል ወደፊት ላይ يوم الدين يعني يوم الجزاء ማለት ነው የምንዳው ቀን ሁሉም በሰራበት ስራ የሚመነዳበት ቀን ማለት ነው ተቆጣጣሪ በዛን ሰዓት የሚቆጣጠረው ዋናው ማን ተቆጣጣሪ ማን ነው አላሁ ተባረከ ወተዓላ ብቻ ስለሆነ ማለት ነው እያለ ነው እና ማሊክ يوم الدين የሚለውን ሲተረጉሙ ምናሉ يوم الجزاء والحساب አሉ يعني ማሊክ ተቆጣጣሪ የማን يعني መቼን ቀን የሚቆጣጠር يوم الدين يعني يوم الدين ማለት ነው يوم الجزاء ብለው ፈሰሩት يوم ቀን ማለት ነው الجزاء የምንዳው ቀን ዲን ማለት ጀዛእ ማለት ነው يوم ማለት ቀንን የሚቆጣጠር الدين አይ الجزاء የምንዳው ቀን والحساب የምርመራውን ቀን የሚቆጣጠር የዛን ሰዓት ሁሉም ይመረመራል በሰዓት ይችን ሰርታል ይሄን አድርጋል ይሄን ሰርታል እንደዚህ አድርጋ الى اخره ብዙ ነገር ምርመራ አለና የምንዳው የምርመራው ቀን ማለት ነው የዛን ዋናው ንጉስና ተቆጣጣሪው ማለት ነው ማሊክ የውሚዲን የፍርዱ ቀንና ማነው ያኒ የምንዳው ቀን ተቆጣጣሪ ማለት ነው የውሙ የቀን ማነው ተቆጣጣሪ አልጀዛ የምንዳው ቀን ብለው ፈሰሩት ወልሂሳብ የምርመራው ቀን ተቆጣጣሪ ማለት ነው يوم كل يجازى بعمله لا يوم كل يجازى بعمله يوم ቀንን ማለት ነው የሚቆጣጣር የሆነ ሁሉም ማለት ነው يجازى የሚመነዳበትን ቀን
ያኒ ማነው ይጃዛ ማለት የሚመነዳበትን ቀን የሚቆጣጠር የሆነ ቢዓመሊሂ በስራው ማለት ነው። ዱንያ ላይ በሰራው በሆነው ስራ የሚቆጣጠርበት የሆነ ያኒ የሚመነዳበትን ቀን የሚቆጣጠር የሆነ ማለት ነው። ኢን ኸይረን ኸይር ሰርቶ ከሆነ ጥሩ ስራ ሰርቶ ከሆነ ዱንያ ላይ ፈኸይሩን ጥሩ የሆነ ምንዳት ይሰጠዋል። ወኢን ሸረን መጥፎ ነገር ግን መጥፎ ወንጀል ከሆነ የሰራው ፈሸሩን መጥፎ የሆነ ምንዳ ይሰጠዋል በዛው ልክ ማለት ነው። ስለዚህ የዛን ቀን ሰዎች በሰሩት ስራ የሚመነዱበትን ቀን የሚቆጣጠር ማለት ነው። ወደሊሉ መረጃው ቀውሉሁ ተዓላ ያኒ ማለት ነው የዛ ያኒ የውሙዲን የሚባለው ሁሉም በሰራው አንዲት ነፍስ ለአንድ ነፍስ እንደማጠቀም የዛን ሰዓት ስልጣኑ ያኒ ነገራቶችን ማስተናበሩ ለአላህ ብቻና ብቻ ለመሆኑ መረጃችን ወደሊሉ መረጃው ቀውሉሁ ተዓላ የአላሁ ተባረከ ወተዓላ ቃል ነው። ምን አለ አላሁ ሱብሓነሁ ወተዓላ ቁርአን ላይ ወማ አድራከ ማ የውሙዲን ሱመ ማ አድራከ ማ የውሙዲን ብሎ አላሁ ተባረከ ወተዓላ በጥያቄ መልክ ማለት ነው መልእክተኛውን ሰለላሁ ዐለይሂ ወሰለም ይጠይቃቸዋል። የዛን የየውመል ቂያማን ቀን አደገኛነት አስፈሪነት ሲገልጽ ምን አለ? ጥያቄ በጥያቄ አነሳ። ምን አለ አላሁ ተባረከ ወተዓላ ወማ አድራከ ማን አሳወቀህ ይላቸዋል አላሁ ተባረከ ወተዓላ ማ ምን እንደሆነ የውሙዲን ተብሎ የሚጠራው ቀን ምን እንደሆነ እዛ ውስጥ ማኑ ቀኑ ምን አይነት ክስተት እንደሚከሰት እዛ ቀን ላይ ምን አሳወቀህ ሆነው ማን አሳወቀህ? አላህ ካላሳወቀህ እንጂ አላህ ካላሳወቀህ እኔ ማን ያሳወቀህ ይላቸዋል። ወማ አድራከ ማን አሳወቀህ ያ ሙሐመድ ማ ምን እንደሆነ የውሙዲን የውሙል ጀዛ የምንዳው ቀን የውሙል ቂያማ ያኒ ማነው አንዱ ከቂያማ ቀን ስም የውሙዲን ተብሎ ይጠራል። የውሙል ቂያማ የውሙዲን አልቃሪዓ አኒ አልሐቃ ብዙ ስም ያላት የቂያማ ቀን ስሞች በጣም ብዙ ናቸው አላህ ቁርአን ላይ የጠቀሰውና ከዛ ውስጥ የውሙዲን ተብሎ ይጠራል። የውሙዲን ማለት ጀዛ ማለት የምንዳው ቀን ተቆጣጣሪ እና ያን የውሙዲን ምን እንደሆነ እንደው ማን አሳወቀህ? ثم ከዛም በኋላ ማ አድራከ ثم ከዛም ማለት ደገሙ ጥያቄውን ደገሙ። ጥያቄ ደግሞ ያመጣው ለምንድን ነው? ኢህቲማም ለዚያደት ኢህቲማም እዛ ቀኑ በጣም አስፈሪና አደገኛ ለመሆኑ ለመግለጽ ደገሙ ጥያቄ አነሳ። ثم ከዛ በኋላ ማ አድራከ ከዛም ደግሞ ማ አድራከ ማን አሳወቀህ? ማን ያሳውቀሃል? ማን ያሳውቀሃል? ማን ይነግርሃል? ወይንም ምን አሳወቀህ? ማ ምን እንደሆነ የውሙዲን አሁንም የውሙል ቂያማ እዛ ውስጥ ያነቀን ምን እንደሆነ ማን አሳወቀህ? አላህ ካላሳወቀህ እንጂ አላህ ካላሳወቀህ ማን ያሳውቀሃል ያላቸው ነው። ከዛ አላህ ሊገልጸው ነው። እንደዚህ በጥያቄ ከደገመ በኋላ የቀኑን አደገኛና አስፈሪነት ከባድ መሆኑን ከገለጸ በኋላ ምን አለ? የውመ ላ ተምሊኩ ነፍሱን ሊነፍሲን ሸይአ አለ አላሁ ተባረከ ወተዓላ። ያን ቀን እኮ ብሎ አላህ መለሰ። ያን የውሙዲን የሚባለው የውመ ቀን ነው አለ አላሁ ተባረከ ወተዓላ። ላ ተምሊኩ ፈጽሞ የማመልክበት የሆነ ስልጣን የሌለባት የሆነ ያኒ ነፍሱን አንዲት ነፍስ የማትመልክበት የማትቆጣጠርበት የማትችልበት ቀን ነው። ሊነፍሲን ለአንዲት ነፍስ ማለት ነው ሸይአን ምንም ነገር የማትጠቅምበትና ምንም ነገር የማመልክበት የማትቆጣጠርበት የሆነ ያኒ ማነው ቀን ነው ይላል አላሁ ተባረከ ወተዓላ። የውመ ቀን ነው ላ ተምሊኩ ፈጽሞ የማመልክበት ስልጣን የሌላት የሆነ ወይም የማትቆጣጠርበት የሆነ የማትጠቅምበት የሆነ ቀን ነው። ነፍሱን አንዲት ነፍስ ሊነፍሲን ለአንዲት ነፍስ ማለት ነው ሸይአን ምንም ነገር የማትጠቅም ማለት ነው። ዱንያ ላይ ማለት ነው ያኒ አባት ለልጁ ልጅ ለአባቱ ዘመድ ለዘመድ ይጠቃቀማል። የዛኔ ግን አንድ አባት ለልጁ አይጠቅምም፣ ልጅ ያኒ ለአባቱ አይጠቅምም ማለት ነው። ሐዲስ ላይ እንደመጣው አባትና ልጅ ይገናኛሉ ይላሉ። ከዛ ምን ይለዋል ልጅ ለአባቱ ለልጅየው ያኒ ማነው እኔ ዱንያ ላይ አሳድጌ ብዙ ነገር ተንከባክቤ ያለሁኝ ዱንያ ላይ ስኖር እንዴት እኔ ምን አይነት አባት ሁኝልህ ነበር ይለዋል። ያኒ ማነው አይ ጥሩ አባት ነበርክ ብዙ አሳድገኛል ምናምን ይለዋል። ኢዘን አስአሉከ ቢሐቅ ኡቡወቲ ለክ ላንተ ማለት ነው አባት በሆንኩበት ያኒ ብዙ ነገር ለፍቻ አሳድጌያለሁና እስኪ ሐሰነተን አንዲትም እንዳስጠኝ ይለዋል። አንዲትም እንዳ ኡስቂሩ ቢሃ ሚዛኒን ማለት ነው ማከብድበት ሆነ አንዲት አጅር ይስጠኝ ይለዋል። ከዛ በኋላ ምን ያህል ልጅየው ረሱል ሰለላሁ ዐለይሂ ወሰለም እንደተናገሩት ልጅየው ምን ይላል? እኔ ዱንያ ላይ እኔ ምን አይነት ልጅ ነበርኩ እንኩልህ ይለዋል። አይ ጥሩ ያኒ ማለት ያኒ ማነው ልጅ ነበርክ ሲለው አዎ ብዙ ነገር ዱንያ ላይ እሳት እንዳይበላኝ ያኒ እንዳልራብ እንዳልታረዝ ብዙ ነገር ጥረህልኛል። እስኪ ደግሞ አሁን ኡሪዱ ሚንከ ሐሰነ ካንተ አንዲትን አጅር ማለት ነው ያኒ እፈልጋለሁ እስኪ ስጠኝ። ኡስቂሩ ቢሃ ሚዛኒን ማለት ነው ማደፋበት የሆነ ማከብድበት የሆነ አንዲት ሐሰነ ስጠኝ ይለዋል። ልጅየው መልሶ አባቱን ይጠይቀዋል። ከዛ መልካም ሰለም ምን አሉ?
ፈየተፈረቃን አሉ። አባቱም ልጅየውም ጀርባ ተሰጣተው ይለያያሉ አለ። ሱብሃንአላህ ምን አይነት በጣም ከባድ ቀን ያኔ ወደፊት የሚመጣው ቀን በጣም ከባድ ነው። የውመ ተዝሐሉ ኩሉ ሙርዲዐትን ዐማ አርዷት ወተረ ናሰ ሱካራ ወማ ሁም ቢሱካራ ወላኪነ ዐዛበላሂ ሸዲድ አለ አላሁ ተባረከ ወተዓላ ሲገልጸው። የዛ ቀን ማነው ሴት ማነው አጥቢቱ ልጇን ማለት ነው የምታጠባው ሴት ልጇን ትዘነጋለች፣ ያረገዘችው ትጨነግፋለች፣ ታኒ ማለት ነው ታስወርዳለች ማለት ነው። አላሁ ተባረከ ወተዓላ ያን ቀን ሲመጣ በድንጋጤ ማለት ነው። ያኒ ማነው ወተረ ናሰ ሱካራ ሰዎችን የሰከሩ ጣተው የሰከሩ ይመስሉሃል፣ ነገር ግን ሰክረው አይደለም። ወላኪነ ዐዛበላሂ ሸዲድ ያኒ ነገር ግን የአላህ ቅጣት በጣም ብርቱ ስለሆነ ከድንጋጤ የተነሳ አምሯቸውን ያኒ ይስታሉ። ከባድ ነው ያኒ የውመል ቂያማ። በብዙ አይነት አንቀጽ ላይ ማነው የዛን ቀን ሁኔታ በጣም አክብዶታል። አንዲት ነፍስ ለአንድ ነፍስ አትጠቅምም ይላል። ያ አዩሃ አለዚነ አመኑ ኢተቁ የውመን ላ የጅዚ ዋሊዱን ዐን ወለዲሂ ወላ መውሉዱን ሁወ ጃዚን ዐን ዋሊዲሂ ሸይአን ይላል። እናንተ ያመናችሁ ሰዎች ያንን ቀን ተጠንቀቁት። አባት ለልጁ የማይጠቅምበት ልጅ ለአባቱ የማይጠቅምበት ቀን ከመምጣቱ በስተፊት ያንን ቀን ፍሩት ይላል አላሁ ተባረከ ወተዓላ። ወከዛሊከ ያኒ ማለት ነው አባትየው ከልጁ ይሸሻል፣ ልጅየው ከእናቱ ይሸሻል፣ ያኒ ማነው ከወንድሙ ይሸሻል። በጣም የሚገርም ነው ማለት ነው። የውመ የፊሩ አልመርኡ ሚን አኺህ ወኡሚሂ ወአቢህ ወሷሒበቲሂ ወበኒህ ሊኩሊ ምሪኢን ሚንሁም ሸእኑ ዩግኒህ ይላል አላሁ ተባረከ ወተዓላ ቁርአን ላይ። ያኒ ምን ይላል? የውመ ቀን እኮ ነው የውመል ቂያማ ማለት ቀን ነው። የፊሩ አልመርኡ ሰውየው የሚሸሽበት ሚን አቢህ ከአባቱ ይሸሻል፣ ወኡሚሂ ከእናቱ ይሸሻል። እንዳላሳደጉት ማነው ጀርባ እንዳያገኙት ይፈልጋል፣ ይሸሻል። ለምን አጅር ስጠን ይሉታል፣ ይፈልጋኒ እንደዚህ ያርግልን ይሉታል። በዛን ሰዓት ይሸሻል ማለት ነው። የውመ የፊሩ አልመርኡ ሚን አኺህ ወኡሚሂ ወአቢህ ወሷሒበቲሂ ወበኒህ ከልጆቹ ከሚስቶቹ ሸሽቶ ይሄዳል ማለት ነው። ኢዘን ከሚስቱ ማነው ይሸሻል። የዛ ቀን በጣም ከባድ ነው እና ምን አለ አላህ የውመ ቀን ነው ላ ተምሊኩ ማትመልክበት የሆነ ነፍሱን አንዲት ነፍስ ሊነፍሲን ለአንዲት ነፍስ የማትመልክበት ሸይአን ምንም ነገር የማትመልክበት ቀን ነው አለ አላሁ ተባረከ ወተዓላ የውመል ቂያማን በተመለከተ። ወልአምሩ የዛ ጊዜ ስልጣኑ ማለት ነው የውመኢዝን የውመል ቂያማ የዛኔ ማለት ነው ያኔ ቃሚያ በሚቆምበት ሰዓት ሊላህ ለአላህ ብቻና ብቻ ነው ስልጣኑ ይላል። ወልአምሩ ስልጣኑ የዛኔ ትእዛዙ የውመኢዝን የውመል ቂያማ የቃሚያ ቀን ሊላህ ለአላህ ብቻ ነው። የዛኔ ስልጣኑ የአላህ ነው መናገር የሚችለው። ሊመኒል ሙልኩ የውም ይላል አላሁ ተባረከ ወተዓላ ሐዲስ ላይ። ማነው እስኪ ማነው ስልጣኑ የማነው ዛሬ ይላል። አይነል ጀባሩን ወአይነል ሙተከቢሩን እነዛም ባገነኖች የት ገቡ እስኪ አንጧቸው። ዱንያ ላይ አኒ በኔ ባሮች ላይ ከፍ ከፍ ሲሉ አማኞችን ሲጨቁኑ የነበሩት እስኪ አሁን አንጧቸው ይላል አላሁ ተባረከ ወተዓላ። ማህሸር ላይ ሰዎች ከተሰበሰቡበት ቦታ ማንም የሚናገር የለም ጸጥ ይላል። ፈላ ተስመዑ ኢላ ሐምሰን ብሎ አላሁ ተባረከ እንደተናገሩ ምንም ነገር ኮቴ እንጂ ምንም ማሰማም ይላል ጸጥ ይላል ሁሉም ማለት ነው። ያስፈራል። በጣም ከባድ ቀን ነው ማለት ነው። ለዛ ቀን ልንዘጋጅ ይገባል። ፈላ ቡዳ አን ነስተዒደ ያኒ ሊሀዘል የውም ለዛ ቀን ማነው ያኒ ዝግጅት ያስፈልጋል። ካሁኑ ስንቃችን ማነው ያኒ ቀብለ አን ተኽሩጅ ሩሐና ሚን ጀሰዲና ሩሐችን ከጀሰዳችን ከመውጣቷ በስተፊት ፈላ ቡዳ አን ነስተጊለ ሀዘል ወቅት ይህን ወቅት ማነው ልንጠቀም ይገባል። ፈላ ቡዳ አን ነዕቡደ አላህ ዐዘ ወጀል ለይለን ወነሃራ ቀን ከሌሊት ማነው አላህ ልናመልክ ይገባል። ናም ኢዘን ከባድ የሆነ ቀን ነው ብሎ አላሁ ተባረከ ወተዓላ ገለጸው ማለት ነው። እና የዚህ ቀን ወልአምሩ የውመኢዝን ሊላህ ነው ማለት ሸላችን ላለንበት ርዕስ ተስማሚው ወልአምሩ ስልጣኑ የውመኢዝን የቃሚያ ቀን ሊላህ ለአላህ ብቻና ብቻ ነው። አንድ ነፍስ ለማንም የማትጠቅምበት ቀን ነው ይላል አላሁ ተባረከ ወተዓላ። ወልሐዲሱ ሐዲስም ደግሞ ማለት ነው አንሁ ሰለላሁ ዐለይሂ ወዐላ ወሰለም ከመልእክተኛው ዐለይሂ ሰላቱ ወሰላም የመጣ የሆነ ሐዲስ አለ። ምን ይላል አልከይስ ወሉ መልእክተኛው ሰለላሁ ዐለይሂ ወሰለም የሚገርምና ትልቅን ሐዲስ ተናገሩ። አረሱሉ ሰለላሁ ዐለይሂ ወሰለም አልከይስ ወሉ ጮሌ ማለት ብልጥ ማለት አሉ። ፈጣን ሰው ማለት የሰለጠነ ሰው ማለት። አሁን ሌላ ገለጻ ቢኖር ያኒ ማነው የሰለጠን የሚሉት ሰዎች ምን ብለው ይፈስራሉ? እባክህ ያኒ ጫት እየቃመ ሲጋራ እያጨሰ የተለያዩ ወንጀሎችን እየሰራ ከቁርአንና ከመስጂድ ርቆ ያኒ ማነው ጸጉር አንጨባሮ ጫት የሚበላ ሰውዬ ምን ይላል? ይሄ እባክህ ፋራ ነው፣ ይሄኛው የማይበላውን የማይቅመውን ፋራ ነው፣ ያኒ አራዳነት አልገባም ይባላል። አሁን እንደሚሉት ማለት ነው። ይሄ የዘቀጣ አመለካከት ነው ማለት ነው አሁን ያለንበት። እኔ ሸሪዓ ከይስ የሚለው ጮሌ ማለት አራዳ ማለት ምን እንደሆነ ሊፈታው ነው። እዚህ አልከይስ አሉ ጮሌ ማለት እንደው ብልጥ ሰው ማለት አሉ መን አካል ነው አሉ ዳነ ያኒ ሐሰበ ማለት ነው የመረመረ የሆነ አካል ነው። ነፍሱን የመረመረ ምን ሰርቻለሁኝ፣ አሁን ሞት ሊመጣ ይችላል፣ አሁን ናሙት ትሞታለህ፣ ሞት አጀልህ ደርሷል ቢባል ምንድነው እስኪ ወደ አላህ ይዤው መሄደው ብሎ የመረመረ የሆነ አካል ነው አሉ ብልጥ ሰው ማለት አሉ። በጣም የሰለጠነ
ትልቅ ሰው ማለት ይሄ ነው። አልከይሱ ጮሌ ብልጥ ማለት መን አካል ነው ዳነ የመረመረ አይ ሐሰበ የመረመረ ሰውዬ ነው። ነፍሰሁ ነፍሱን የመረመረ በየቀኑ ምን ጊዜም ካልኩሌሽን ያደርጋታል። ዛሬ ምን ሰራሽ? ምን ያክል ቁርአን ቀርቻለሁ? ምን ያክል ዚክር አድርጋለሁ? ምን ያክል ሰግጃለሁ? ምን ኢላ አኺሪ ኸይር ነገር ያኒ ማን የሰራሁት ወንጀል ምን አለ ኢስቲግፋር ያደርጋል። ኢዘን ቁጭ ብሎ ማን ሰለፎች ምሽት ላይ ነፍሳችንን እንመረምራት ነበር ይላሉ። ምን ያክል አውርቻለሁኝ? ምን ያክል ዚክር አድርጋለሁ? ምን ያክል ቁርአን ቀርቻለሁ? ማታ ላይ እመረምራት ነበር ይላል አንድ ሰለፍ ማለት ነው። አንድ ታላቅ ኢማም እኔ ማታ ላይ ቁጭ ብዬ ምን ጊዜም ከመተኛቴ በፊት ነፍሴን እመረምራታለሁ። ዛሬ ምን ያክል ቁርአን ቀርቻለሁ? ምን ያክል ሶላት ሰግጃለሁ? ምን ያክል ለአላህ ዚክር አላህን አውስቻለሁኝ? ሱብሃንአላህ ወልሐምዱሊላህ ምን ያክል ብያለሁ ብሎ እመረምራታለሁ ይላል። እና አልከይሱ ጮሌ ማለት መንዳን ይሄ ሰው ነው በላጩ ማለት አሉ እንጂ ጫት ይዞ ሃይላንድ ይዞ ጥርሱን ያኒ ሰባብሮ የሄደ ይሆን አካል አይደለም። እና አልከይሱ ጮሌ ማለት መንዳነ ያኒ ማነው የመረመረ ነው። ነፍሱን የመረመራት ምን ሰራሽ ብሎ ምን አደረግሽ ብሎ የሚመረምር ነፍሱን የሚወቅስ ነው። ወዓሚለ የሰራ የሆነ አካል ሊማ ባዕደል መውት ወዓሚለ እዚህ ዱንያ ላይ በነበረበት ሰዓት የሰራ የሆነ አካል ነው። ሊማ ለነገር ባዕደ በኋላ አልመውቲ ከሞት በኋላ ያለው ህይወት የተዘጋጀና የሰራ ሰውዬ ነው። ይሄ ነው ጮሌ ማለት ብልጥ ሰው ማለት ያኒ ማነው አራዳ ፈጣን ሰው ማለት ይሄ ነው አሉ። በቃ ሸሪዓው የሚያዝ ይሄ ነው እንጂ ከዚህ ውጭ ከሸሪዓ ሩቆ ያኒ የዘቀጠ አላህ የሚያዝ ያኒ ያዘዘውን ማለት ነው የማይፈጽም ቅርአት የማይቀራ አላህ ማለት ግዴታ ያደረገበትን ነገር የማይማር ሰው ይሄ ደግሞ ወደፊት እንመለከት። ወለዓጅዙ አሁን ባለንበት ሰዓት ደግሞ ይሄ ነው ቅርአት ቦታ ላይ ማን አንድ ሰዓት መቀመጥ እያጋተው ቲክቶክ እና የተለያዩ ያኒ ማን ሶሻል ሚዲያዎች ላይ ተዘፍዝፎ ያኒ የተከለከሉና ሐራም ሙሐረማት ሸሪዓው የማይደግፋቸው ነገራቶች የሚያዩ እህቶችና ወንድሞች በጣም ያኒ ማለት ነው የሚያሳዝን የሆነ ሁኔታ ነውና አልከይስ ጮሌ ማለት መንዳነ ነፍሰሁ ወዓሚለ ሊማ ባዕደል መውት ከሞት በኋላ ላለው ህይወት የሰራና ነፍሱን የመረመረ የሆነ አካል ነው አሉ። ወለዓጅዝ ደካማ ደግሞ ማለት ዓጅዝ ማለት ደካማ ሰው የወደቀ ማለት ኋላ ቀር የዘቀጠ ሌላም ገለጻ ካለ ጨምሩበት ያኒ በጣም የዘቀጠ ማለት ነው። ፋራ ማለት በእነሱ እንደሚሉት ማለት ነው። ፋራ ሰው ደግሞ ማለት ምንድነው አሉ መን አትበዓ መን አካል ነው አትበዓ ያኒ ያስከተለ የሆነ አካል ነው። ነፍሰሁ ነፍሱን ያስከተለ ስሜቱን ያስከተለ ነው። ሐዋሃ ልብ ወለዷን ማለት ነው። የሱን ነፍስ ስሜቷን ያስከተለ ማለት ነው። እንደዚህ ነፍስያውን የሚያስከተለው ምንድነው እሷ ያዘዘችውን ቃም ስትለው ይቅማል፣ አጭስ ስትለው ያጨሳል፣ እንደዚህ በቃ ሰረቅ ስትለው ይሰርቃል፣ ዝሙት ስራ ይሰራል። እንደዚህ ያደረገ የሆነ አካል ነው ማለት ነው። ሙዚቃ አዳምጥ ስትለው አዳምጣል ማለት ነው። ይሄ ያኒ ደካማ ሰው ያኒ የነፍሱ ባሪያ በጣም ደካማ ሰው ማለት ይሄ ነው አሉ። ወልዓጅዝ ደካማ ማለት መን አካል ነው አትበዓ ያስከተለ ነፍሰሁ ነፍሱን ያስከተለ ሐዋሃ ስሜቷን ልብ ወለዷን ያስከተለ ሰውዬ ለስሜቱና ለልብ ወለዱ ባሪያ የሆነ ስሜቱን የማይገታ ሰውዬ ይሄ ነው አሉ ደካማ ሰው ማለት አሉ። ከዛ ደግሞ እንደዚህ ከሚገርመው ነገር እንደዚህ አላህ ያመፀውን ወንጀል እየሰራ አላህ የከለከለውን ነገር እያደረገ ወተመና ይመኛል አሉ። ደግሞ ሁለተኛ በልአ ማለት ነው። ይሄ ሁለተኛው ሙሲባ ነው። አንደኛ ነፍሱን ስሜቱን መከተሉ አንዱ ልቀት ነው። ከዛ ደግሞ ሰውየው እኮ ስሜቱን እየተከተለ መቼ ነው ወደ አላህ መመለሰው እያለ ቢጸጸት እኮ ትልቅ ነገር ነው። ይሄ ደግሞ በጣም ከበሽታ ላይ በሽታ ማለት ነው። ወተመና ይመኛል ደግሞ አለላህ በአላህ ላይ አልአማንይ ከንቱ የሆነ ምኞት ይሞኛል። ያኒ ይመኛል ተስፋ ያደርጋል። እኔ እኮ ከአላህ ዘንድ ጀነትን አገኛለሁኝ ከአላህ ዘንድ እኮ ጥሩ ሰው ነኝ እኔ ያኒ ማኑ ጀነትን እገባለሁ ይላል። ሶላት ሳይሰግድ ማለት ነው። ሽርክ እየሰራ ቢድዓ እየሰራ ወንጀሎችን እየሰራ ስሜቱን እየተከተለ ቁርአንና ሐዲስን በስተጀርባ ጥሎ ነገር ግን ምን ያደርጋል? ሁለተኛ በልአ ደግሞ ወተመና አይጸጸትም እንኳን ወደ አላህ መቼ ነው መለሰው አይልም። ወተመና ይመኛል አለላህ በአላህ ላይ አልአማንይ ከንቱ የሆነ ምኞትን ውርቅ የሆነን ማለት ነው። እኔ እኮ ከአላህ ዘንድ የአላህ እባካችሁ ተው ሶላት ስገዱ አትበሉን የአላህ ዘንድ ማለት ነው። አላህ ጀነቱ ሰፊ ነው። አላህ ጀነቱን አህያ ያሰርበት። ስለዚህ ምን እናንተ ታጠባብቃላችሁ ይላሉ አንዳንድ ጃሂሎች ማለት ነው። ይሄ አለማወቅ ነው። ስለዚህ ዓጅዝ ማለት ይሄ ነው አሉ። ስለዚህ ያኒ ብልጥ ሰው ከይስ መሆን አለብን። በጮሌና በላጭ መሆን ብልጥ ሰዎች መሆን አለብን እንጂ ዓጅዝ መሆን የለብንም። የሚጠቅመን ነገር ላይ ነው ጊዜያችንን ማሳለፍ ያለብን እንጂ በማይጠቅም ያኒ ማኑ ዝም ብሎ ያኒ ውርቅ በሆነና ያኒ ዘቀጠ ርካሽ በሆነ ነገር ላይ ነፍሳችንን ጊዜያችንን ማሳለፍ አይገባም። ስለዚህ የውመል ቂያማ ምርመራ አለ። መርሐሰለም ብለዋል አንድ ባሪያ እግሩን ነቅ አያደርግም አሉ። ከመቆሚያው ከዛ ከቆመበት ቦታ ላይ የውመል ቂያማ መቆም አለ። ከዛች ቦታ እግሩን ብድግ አያደርግም ነቅ አያደርግም። ስለ አራት ነገር ሳይጠየቅ ማንንም አካል የሚንቀሳቀስ የለም አሉ። አንደኛው ስለ እድሜው እድሜህን በምን አሳለፍከው
ወጣትነትህን በምን ያኒ አሳለፍከው በምን ጨረስከው ገንዘብህን የት ከሰብከው ወይስ አወጣኸው በተብሎ ይጠይቃል ሁሉም ማለት ነው وان شبابك فيما ابلاه ወጣትነትህን እንዴት ያኒ ወጣትነት ደረጃ ደርሰህ ነበር በምን አሳለፍከው ያንን ምርጥ ያኒ እድሜህንና ዒልም ላይ የምትቀራበትን የምትማርበትን ሸሪዓን የምረዳበትን ያኒ ጊዜ በምን አሳለፍከው ተብሎ ይጠይቃል ስለዚህ ጊዜያችንን ያኒ በሚጠቅመን ነገር ያኒ ማኑ ልናሳልፈው ይገባል ምክንያቱም ስለምንጠይቅበት ማለት ነው የሚል ነው የዛሬው ደርሳችን هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب